ጌታ ኢየሱስ ክርስቶስ በእግዚአብሔርና በእኛ መካከል የቆመ ወደር የሌለው ሊቀ ካህናችን ነው። ስለኔ መስዋዕት ያቀረበ ሳይሆን መስዋዕት ሆኖ የቀረበ ብቸኛ ሊቀ ካህን ነው። በዘላለም ውስጥ ኢየሱስ ብቻ ነው ይህንን ያደረገው። ከዚህም በኋላ ማንም ሊያደርገው አይችልም። በቀደመው ኪዳን ላይ የነበሩ ሊቀ ካህናት ለእግዚአብሔር በሚሆነው ነገር በሕዝቡና በእግዚአብሔር መሃል ቆመው ያገለግላሉ። አገልግሎታቸው ተመሳሳይ ነው ከኢየሱስ ጋር። ልዩነቱ ምንድነው? ካህኑ ስለራሱና ስለሚያገለግለው ወይንም በእግዚአብሔር ፊት ይዞ ስለሚቀርበው ሕዝብ ኃጢአት መስዋዕት ያቀርባል። ስለራሱም ደግሞ ስለ ሕዝቡም መስዋዕት ያቀርባል። ካህኑ የሚያገለግለው ለእግዚአብሔር በሚሆን ጉዳይ በሕዝቡ ፊት ቆሞ ነው የሚያገለግለው። አገልግሎቱ በእግዚአብሔር ሳይድም ነው፣ ደግሞ ለሕዝብም ነው። ብቻውን ግን መቆም ስለማይችል ጽድቁ በእግዚአብሔር ፊት ሙሉ ስለማይሆን ለራሱ መስዋዕት ያስፈልገዋል። በንጽህና ነው የሚኖረው ካህን። በጥንቃቄ ነው የሚኖረው ካህን። የፈለገውን እያረጋ አይኖርም ካህን። የፈለገውን ማረግም አይችልም። ባይዘው ያውቁታል። ከቤተ መቅደሱ አካባቢ አይጠፋም። ስፔሻሊ ሊቀ ካህን ከሆነ ቅድስት ነው የሚቀመጠው። በዓመት አንዴ ቅድስተ ቅዱሳን ይገባል። አደባባይ ብዙ ጊዜ በነፃነት ኢቭን መውጣት አይችልም። ጥብቅ ያለ ጥንቅቅ ያለ እንደ ሕጉ ነው የሚኖረው። በዚህም አይነት ጥንቃቄ ውስጥ እየኖረ ስለራሱ ግን መስዋዕት ያስፈልገዋል። እግዚአብሔር ያንን ያክል ቅዱስ ነው። የፈለገውን ያክል በጥንቃቄ ቢኖር በእግዚአብሔር ቅድስና ፊት ኃጢአተኛ ነው። ስለዚህ የእሱን ኃጢአት አሸፍኖ የሕዝቡን ኃጢአት አሸፍኖ እግዚአብሔር ሳይቀጣው ከተቀበለው ካህኑ ወክ አርጎ ይወጣና ቆሞ ሕዝቡን ይባርካል። ኃጢአታችሁን ይቅር ብሎታል። ይቅር እንዳለምታውቀው ሊቀ ካህኑ ካለሞተ ነው። ከተረፈ ምሮሃል ማለት ነው። አቤት አዲስ ኪዳን! እግዚአብሔር እንደማንችል አውቆ ነው ያዳነን። አሁን ድሮ ቢሆን አንችልም ሁላችንም። የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ። እግዚአብሔር በግ አቀረበ። መስዋዕት የሚሆን በግ አቀረበ። ምን አይነት በግ? የዓለምን ሁሉ ኃጢአት ይዞ የሚሞት። ወደ ምድረ በዳ ወስደ እምትለቀው አይደለም፣ ይሞታል ኢየሱስ። የዓለምን ሁሉ ኃጢአት ሊሸከም የቀረበ መስዋዕት የሚሆን የእግዚአብሔር በግ። እግዚአብሔር ሊቀበለው የሚችለው በሙሉ የእግዚአብሔርን ጽድቅ መመጠን የሚችል በሙላት ፍጹም ሰው ሆኖ እኔን መወከል የሚችል በእኔም በእግዚአብሔርም ሳይድ 100% ኢየሱስ